እንደምን አድራችኋል? እግዚአብሔር ሌላ እሁድ ስለሰጠን ጌታን እናመሰግናለን። ጊዜያችንን በአግባቡ መጠቀም ስለሚኖርብን ሁላችሁም ሰዓታችንን አክብረን እንድንገናኝ ስለሆነ እግዚአብሔርን አመስግነን የእሱ ሀሳብ ወደኛ እንዲያድር ጸልየን እንጀምራለን። አብረን እንጸልይ። የተናቁትንና ደካሞችን እዚህ ግባ የማይባሉትን ተጠቅመህ ስራህን እንደምትሰራ እኔም ወገኖቼ ምስክሮች ነን። ይህንን ስለምታደርገው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ደግሞ በዚህ ቦታ ላይ አብረን ለመማማር ተዘጋጅተን መጥተናል። ያንተ ስም በሚጠራበት ቦታ ለቤተ ክርስቲያን የሰጠኸው መንፈስ ቅዱስ እሱን ይገልጥ ዘንድ ይችላል። ስለዚህ በእያንዳንዳችን ማስተዋል ልብ ውስጥ ያንተ ማንነት ከእሱ የተነሳ ይገለጥልን። እኔንም በቆምኩበት አስተምረኝ፣ ባርከኝ። ወገኖቼንም በተቀመጡበት ያንተን ሀሳብ ወደ እነሱ አድርስ። ሁሉ ለአንተ ክብር ይሁን በኢየሱስ ክርስቶስ ያው ስም። ስነ ክርስቶስ ብለን ያነሳነው ትምህርት 5-6 ሳምንታት እንደማይበቁት ጥቆማ አድርጋችሁልኛል። ልክ ነው። ዓመትም ሊፈጅ ይችል ይሆናል። ነገር ግን 5-6 ሳምንታት ያልኩትን ጠብቄ ከመጋቢዎች ቢሮ ደግሞ ጋር ተማክሬ የተቀሩትን 6 ሳምንቶች ሌሎች የተቀሩትን ክፍል 3 በሚል ሌላ 6 ሳምንት በ2019 በየጣልቃው በማስገባት ማዝለቅ የሚቻል መስሎኛል። ስለዚህ ከቤተ ክርስቲያኔ መሪዎች ጋር ምክክር አድርጋለሁ። አሁን ግን በጀመርነው አካሄድ ለመቀጠል ያቅሜን አደርጋለሁ። በጣም ብሩህ ሆኖ ግልጥ ብሎ በተነሱ ርዕሰ ጉዳዮች ላይ ብዙ የሚያነጋግረን ነገር ከሌለ ረዘም ያለ ገለጻ ልጠቀም ይችል ይሆናል። ነገር ግን በምተዋቸው የተወሰኑ ደቂቃዎች ሊጠየቁ የሚገቡ ጥያቄዎች፣ ሊነሱ የሚገቡ ምክረ ሀሳቦች ቢነሱ ጥሩ ነው። ያንን እያስተናገድን ነው የምንቀጥል። በዝግጅቴ ስለ ኢየሱስ ክርስቶስ የተሰጠ የአዲስ ኪዳን አጠቃላይ ምስክርነትን ለማንሳት ሞክራለሁ። አጠቃላይ ምስክርነትን ምናልባት ይህንን ሙሉ ሀሳቡን በሚቀጥለው ሳምንት ነው ማሻገረው። ያ ብቻ አይደለም። ክርስቶስ በተአምር ነው ወደ ዓለም የገባው። ለምን ገባ፣ እንዴት ገባ የሚሉትንም ሀሳቦች አብረን እንድናይ እፈልጋለሁ። አሁንም ክርስቶስ በተአምር ነው ከዓለም የወጣው፣ ከዚች ምድር የለቀቀው እና የዚህንም ምስጢር የዚህንም አስፈላጊነት ወይም ምንነቱን አብረን በትምህርታችን መካከል ማንሳታችን አይቀርም። የክርስቶስ ፍጹም አምላክነት ቦታ ተሰጥቶት ሀሳባችንን ረገጥ አድርገን ፍጹም አምላክ መሆኑን በሚያረጋግጡ እውነታዎች ላይ ምክር እንወስዳለን። ክርስቶስ የእግዚአብሔር ልጅ ከመባሉም ጋር በተገናኘ ያ ብቻ አይደለም። የክርስቶስ ፍጹም ሰውነት እንዴት ነው የሚገለጠው? ፍጹም ሰው ነው ብለን ስንል ሰው በመሆኑ የተነሱ አወዛጋቢና አከራካሪ ነገሮች በታሪክ ውስጥ ሊነሱ የሚገባቸው እንዴት ተስተናግደው እንደነበር ለዛሬ በሚመች ደረጃ እያጣጣምኩ ለማቅረብ ሞክራለሁ። የክርስቶስ ቅድስና አካልነቱ ብዬ ስል አንድ አካል የሆነው እሱ ክርስቶስ የትስብእትና የመለኮት አንድነትን ወይም ደግሞ ባህሪያትን ይዟል። ይሄ ራሱ ምንድን ነው? ትምህርተ ሥጋዌ በቤተ ክርስቲያን ታሪክ ውስጥ ምን ስፍራ ነበረው? ይህንን በቤተ ክርስቲያን ታሪክ ውስጥ የሚለውን በተለይ መጥኘም ቢሆን በክፍል 1 የቤተ ክርስቲያን ታሪክ መጽሐፌ ላይ ያነሳሁት ስለሆነ ይህንን መልሼ ላላመጣው ይችል ይሆናል። እነዛ ነጥቦች የተጠቆሙበትን ቦታዎች ግን ለእናንተ ለመግለጽ ዝግጁ ነኝ። ይሄ ትምህርተ ሥጋዌ በዚች ሀገር በኢትዮጵያ ምድር ላይ እንዴት ነው የሚስተናገደው? ስነ ክርስቶስን እስካነሳን ድረስ አሁን ያለንበት ዘመን 21ኛው ክፍለ ዘመን ነው። ክርስቶስ ተኮር የሆነው ትምህርት እስከ 18ኛው ክፍለ ዘመን ድረስ ተረጋግቶ የቀጠለ ነው። እርግጥ ነው ከ2ኛው እስከ 8ኛው ክፍለ ዘመን አወዛጋቢ ነገሮች ነበሩ። ግን በየጊዜው የቤተ ክርስቲያን አባቶች እያደረጁ ክርስቶስን ገልጠውታል። ያ የገለጡበትን ቻርተር ከኒቅያ ጉባኤ ጋር ተሳስሮ ምን ይል ነበር የሚለውን
በዝግጅቴ ላይ ያነሳለሁ። ግን በ21ኛው ክፍለ ዘመን ክርስቶስ እንዴት ነው የሚታሰበው? አሁን እኛ ባለንበት ወቅት ላይ ይሄ ክርስቶስ ወይም የምናጠናው ስነ ክርስቶስ በኑሯችን በምንኖረው ግላዊ ኑሮ ውስጥ ምንድን ነው ፋይዳው? ይሄ ሁል ጊዜም በየሳምንቱ አብረን እያነሳን ስንነጋገር ልናስብበት የሚገባ ጭብጥ ነው። ፋይዳው ምንድን ነው? ስነ ክርስቶስን መማራችን በክርስቲያናዊ ሕይወታችን ምንድን ነው አስተዋጽኦ? እነዚህ ሁሉ እየተማርናቸው ያለናቸው እውነቶች ከመረጃነት አልፈው እኛን የሚጠቅሙበት አቅም በምን ልክ ነው የሚለካው? ይሄ በየሳምንቱ ዝግጅታችን ውስጥ እንድናስበው የሚገባ ቁም ነገር ነው። በግል ሕይወቴ የክርስቶስ ማንነት በተገለጠ ቁጥር በኑሮዬ ላይ የሚያመጣውን ለውጥ ግምት ውስጥ ካልከተትኩ ትምህርቱ የመረጃ አሰባሰብ ዘዴን ብቻ ተከትሎ የሄደ ነው የሚሆነው እና ከዚህ ለመትረፍም ጭምር ነው ይህን ትምህርት እየተማርን ያለ ነው። እንደነገርኳችሁ ነው በአብዛኛው የምጠቀማቸው መጽሐፍት በአማርኛ የተሰናዱ ድርሳናት ናቸው። በአማርኛ እንዲሰናዱ ያደረጉት ወገኖች በእውነት የተባረኩ ወገኖች ናቸው። አንዳንዶቹ በሕይወት አሉ፣ አንዳንዶቹ ወደ ጌታ ከኛ ቀድመው ሄደዋል። ግን ሰርተው ሄደዋል። ሰርተው የሄዱትን እነሱን ነው እኔ ለማጣጣም ከፍተኛ ጥረት የማደርገው። ባለፈው ሳምንት መጋቢ ካሳሁንም የጠቆመኝን መጽሐፍት መጠቀም ጀምሬያለሁ። ባለቤቴም መጽሐፍቱ እንዲገዛልኝ ምክንያት ስለሆነች ማመስገን አይቀርም። የሚገኙ መጽሐፍትን ነው በአጭሩ የምጠቀመው። ሄዳችሁ ልታዩ የምትችሉትን መጽሐፍት ነው የምጠቀመው። የተወሰኑ መጽሐፎች እዚሁ በእኛ ቤተ መጽሐፍት ሊኖር ይችላል እና ሳምንት ላይ ሰፊ ሽፋን የሰጠሁት አንድ መጋቢ እንደ መጋቢ በጎቹን እንደሚመራ ሰው የጻፈውን መጽሐፍ ነው በተወሰነ ደረጃ የተጠቀምኩት። ተሾመ ዳምጠው ይሄ ሰው ኢየሱስ ክርስቶስን የገለጠበት በመጽሐፉ በቀላል አማርኛ ማንም ሊረዳው የሚችለው መንገድ ሁላችንም ተስማምተን ልንሄድ የምንችልበትን የአጠቃቀም ስልት ነው የተጠቀመው። በቀደም እንዳልኩት ኢየሱስ ክርስቶስ ሁለት ቦታ ነው ሐሴት ያደረገው፣ በደስታ የተሞላው። አንደኛው እነዛ የተላኩት መልእክተኞች ደርሰው ሲመለሱ የነገራቸው ምላሽ ነው። ስለ እነሱ ሐሴት ያደረገበት ጉዳይ ነው። ጎልማሶች ናቸው። እድሜያቸውን መጽሐፍ ቅዱስ ሰፍሮ ባይገልጽልንም ነገር ግን ትላልቅ ሰዎች ናቸው፣ የእሱ ደቀ መዛሙርት። እነዛን የእሱን ደቀ መዛሙርት ከአስተዋዮች ሰውረ፣ ከጥበበኞች ሰውረ ለሕፃናት ስለገለጥክ አመሰግንሃለሁ ነው ያለው አባቱ። ከዚህም የተነሳ እኛ ተገለጠልን የምንል የእርሱ ልጆች በኢየሱስ ክርስቶስ ዘንድ ይሄ እውነት ስለተገለጠልን እግዚአብሔር ደስተኛ ነው። ኢየሱስ ክርስቶስ ይሄ እውነት በዘመናት ሁሉ ለሚገለጥላቸው የሱ የሆኑ ሰዎች ያለው መረዳት ወይም ደግሞ ያለው አቅም ከደስታና ከሐሴት ጋር የተሟላ ነው። አባት ሆይ ፍቃድህ በፊትህ እንዲህ ሆኗል። ሁሉ ከአባቴ ዘንድ ተሰጥቶኛል። ወልድንም ከአብ በቀር የሚያውቅ የለም። አብንም ማን እንደሆነ ከወልድ በቀር ወልድም ሊገለጥለት ከሚፈቅድ በቀር የሚያውቅ የለም ነው ያለው ራሱ ኢየሱስ ክርስቶስ። አንዳንድ ክፍለ ምንባቦች ደጋግመን ስናነባቸው ሰባኪውም ደጋግሞ ሲገልጣቸው በአድማጭ ጆሮ ውስጥ የሚሰጡት አቅም እየላላ እያነሰ ይሄዳል። በአንዳንዶች ዘንድ እንደ ወንድሜ ላከታፈሰ ክሊሼ ይሆናል እና ከዚህ እውነት ውስጥ ምንድን ነው ያለው ሚስጥር የሚለውን የመመርመር አቅም እናጣለን። ይሄ ክፍል ግን በኢየሱስ ክርስቶስ የተነገረው በተከታታይ ለምንማረው ትምህርት በአጠቃላይ መሰረታዊ ነው። በመንፈስ ቅዱስ ሐሴት አድርጎ የተናገረው የሰማይና የምድር ጌታ አባት ሆይ ይህን ከጥበበኞችና ከአስተዋዮች ሰውረህ ለነዚህ እዚህ ግባ ላልተባሉት ሰዎች ገለጥክላቸው ያለው ትልቁ እውነት ወልድንም ሁሉ ነገር ከአባት ዘንድ ተሰጥቶኛል ካለ በኋላ ወልድንም ከአብ በቀር የሚያውቅ የለም። በቃ ከወልድ በቀር
አብን የሚያውቅ የለም። አንደኛ ዮሐንስ ወንጌል ምዕራፍ 1ን በጣም ገልጾት ስላስቀመጠው እሱ ማየት በቂ ነው ብዬ አስባለሁ። አብንም ማን እንደሆነ ከወልድ በቀር ወልድም ሊገለጥለት ከሚፈቅድ በቀር የሚያውቅ የለም። መንፈሳዊ እውነታዎች በእግዚአብሔር ድጋፍ የሚገለጡ ናቸው። ይሄንኑ እውነት ነው እኔን ማን ትሉኛላችሁ ብሎ የገዛ የቅርቦቹን ሰዎች ሲጠይቃቸው ከጴጥሮስ መልስ አገኘ። ይሄው ዳግም ደስታ በጌታ ውስጥ ነው የሆነው። ይሄ ዳግም እርካታ በጌታ ዘንድ ነው የተገለጸው። ጴጥሮስ አንተ ክርስቶስ የእግዚአብሔር ልጅ ነህ ላለው የጌታ ምላሽ በሰማይ ያለው አባቴ እንጂ ነህ፣ በሰማይ ያለው አባቴ እንጂ ስጋና ደም ይህን አልገለጠልህም። የሰው ሰውነት፣ የሰው ልክ፣ በእግዚአብሔር አምሳል የተፈጠረው የሰው ማንነት ሳይሆን ስጋና ደም ይህን አልገለጠልህም። ከዚህም የተነሳ ብፁዕ ነህ ነው ያለው እና ሲያብራራው በዚህ እውነት ላይ ቤተ ክርስቲያን እንደምትመሰረት ገልጦ ነው ያጠናቀቀው። ያለፉት 2000 ዓመት ከ2000 ዓመት በላይም ያሉት የተጓጓዝንባቸው ከዚህ እውነት ጋር ተጣጥመው ነው። ይህን ማንሳቴ ሰዎች አንድ ደካማ ጎን አለን፣ እኔንም እያጠቃኝ ያለው እድሜ በመጨመር ይመጣል፣ በመባከል ሊመጣ ይችላል፣ እንረሳለን። ፈውስ ከሌላቸው ክፉ በሽታዎች መካከል መርሳት ነው ክፉ በሽታ። ስለዚህ ለመከላከል ጥረት ከማደርግበት የማስተማር ዘዴ ውስጥ አንዱ ሳምንት ምን ተምረን ነበር የሚለውን መለስ አድርጎ መመለስ ነው። ስለዚህ አሁን ያነሳሁላችሁ ነጥቦች በክፍል 1 ስራ ላይ ያነሳዋቸው ጉዳዮች ናቸው። በዛሬ ዝግጅቴ በተለይ ወዳጄ የሆነው ጳውሎስ ፍቃደ የእግዚአብሔር ልጅ የሚል መጽሐፍ ጽፎልናል። ደክሞበት እንደጻፈ ያስታውቃል። ደክሞበት ጽፏል። ብዙ ጥናት አድርጎ ጽፏል እና በዛ መጽሐፍ ላይ ካነሳቸው ክርስቶስን አጉልተን እንድናይ ምክንያት ከሆኑ ነጥቦች አንዳንዶቹን አንስቼ ወደ ማዳበሪያ ጭብጦች እሄድና ለምክክር የተወሰነ ጊዜ እሰጣለሁ። ኢየሱስ ክርስቶስን አስመልክቶ የመወለዱ የምስራች በመላእክት ዝማሬ ታጅቦ ነው የተነገረው። ውልደቱ ከሰዎች ይልቅ የእንስሳት አማኞች የነበሩበት ነው። አምነዋል አላመኑም የሚለው በትምህርት ጥቅስ ወይም የእንስሳት እማኞች የነበሩበት ነው። ከአማኞች እማኞች ልከኛው ነው። በጨቅላነቱ ያቀፉት አረጋውያን የሕይወት ዘመናቸው ጉጉት እሱን ማየት እንደነበር በሕፃንነት ዕድሜው ተገልጧል። አረጋውያን ሽማግሌዎች ይሄ መሲህ መጥቶ ባየን ይሉ ነበር እና አንደኛው አቅፎት መስክሯል። ከልደቱ ጊዜ ጀምሮ ምን ያህል ትኩረት ኢየሱስ ክርስቶስ ላይ ተደርጎ እንደነበረ ልብ እንድትሉት ፈልጌ ነው። ይሄ በሽማግሌው የታቀፈ ሕፃን ነገስታቱ ውልደቱን ሲሰሙ ግን ተሸብረውበታል። በተወለደ ሰሞን ነገስታቱ በውልደቱ ተሸብረዋል። ከዋክብትን የሚመረምሩ ጠቢባን ስግደትና ስጦታ ሊያቀርቡለት በኮከብ ምሪት ሀገር አቋርጠው መጥተዋል። ሀገር አቋርጠው የሚለውን ፍሬዝ በደንብ ተመልከቱት። ከሩቅ ዓለም ይሄ ኢየሱስ ክርስቶስ ወደ ዓለም እንደገባ ከድንግል ማርያም እንደተወለደ ለነሱ ከዋክብትን ለሚመረምሩት የከዋክብት ምርመራው ፋይዳ ኖሮት ለሱ ሊሰግዱ ጠቢባኑ ስጦታ ይዘው ከሩቅ ሀገር መጥተዋል። ጠቢባን የሚለውንም ቃል አስምሩበት። የተጠበቡ ነገራትን በቀላሉ ተሸንፈው እርምጃ የማይወስዱ እነዚህ ሰዎች
በኮከብ ምሪት አገር አቋርጠው መተውለታል። ቅዱሳት መጽሐፍትን አጥንተው የት እንደሚወለድ ያወቁት ጸሐፍትና ካህናት ደግሞ አላመኑበትም። ይሄ ትራጀዲም ነው። ሄሮድስ ለጠየቀው ጥያቄ መልስ የሰጡት እነዛ ሰዎች ቅዱሳት መጽሐፍትን ያጠኑ ናቸው። የት እንደሚወለድ በእርግጠኝነት የተናገሩ ሰዎች ናቸው። ግን አላመኑበትም። አገልግሎቱን ሲጀምር ከወዳጆቹ ቀድመው ያወቁት ሳምንት እንዳልኩት አጋንንት ናቸው። ከአይሁዳውያን መሲሁን ከሚጠባበቁት ከአንዳቸውም አይደለም። ቀድመው ያወቁት አጋንንት ነበሩ። ታላቁ ነቢይ የእርሱን ጫማ ለመፍታት እንደማይበቃ መስክሯል። ጌታ ኢየሱስ ግን ራሱን ዝቅ አድርጎ የደቀ መዛሙርቱን እግር አጥቧል። የኢየሱስን ስብዕና እንድታዩት ነው። የጫማውን ገመድ ለመፍታት እንደማይበቃ በአንድ ወገን እየተመሰከረ ራሱ ኢየሱስ ክርስቶስ ግን ራሱን ዝቅ አድርጎ የደቀ መዛሙርቱን እግር አጥቧል። የጫማ ገመድ ከመፍታት ይሄኛው ደግሞ ይልቃል። እንጀራ ያጠገባቸው በግድ ሊያነክሱት ሙከራ አድርገዋል። ዘመዶቹ ግን አብዷል ብለውታል። ያበደው ሰው ብለው አጣቁመውበታል። ይህን መርሳት የለብንም። እስከ ዛሬ ባጠና ነው በክርስቲያናዊ ሕይወታችን በየአትራኖሱ በተሰበከልን ስብከት እነዚህን በተገነጣጠለ መንገድ ሰምተናቸው ይሆናል። በስነ ክርስቶስ ትምህርታችን ግን ገጣጥመን የላቀውን ኢየሱስን ማሰብ፣ መረዳት፣ ማመን ያለብን ይመስለኛል። ኢየሱስ ከአንደበቱ ሕይወት ፈልቋል። ከእጆቹ ፈውስ ታድሏል። በህብረተሰቡ የተናቁና የተገለሉ በእርሱ ዘንድ የክብር እንግዶች ሆነዋል። ሶሳይቲው፣ ህብረተሰቡ ያገለላቸው፣ ስፍራ የላቸውም ያላቸው፣ ያወጣቸው የህብረተሰቡ ክፍሎች በኢየሱስ የክብር እንግዶች ሆነው ቀርበዋል። ይህን ማወቅ በጣም ጥሩ ነው ብዬ እኔ አምናለሁ። በፍቅር የሚከተሉት የነበሩትን ያህል ሊያጠምዱት የሚያደቡ በርካቶች ነበሩ። በፍቅር ራሳቸውን ሰጥተው መስዋዕት እስከ መሆን ድረስ ሊከተሉት የወደዱ እንዳሉ ሁሉ የሚያደቡ አጥማጆች ኢየሱስ ክርስቶስ ነበረው እስከ መጨረሻው ከልደቱ እስከ ሞቱ ድረስ ይሄ በሱ ላይ ግልጥ ብሎ ታይቷል። ለምን የሚለው የኔና የናንተ መልስ ፈላጊ ጥያቄ ነው። እርስ በርስ የማይስማሙ ቡድኖች እንኳን ሊገሉት ተሻርከዋል። አሁኑ በወቅቱ ባለው የአገሬ ፖለቲካም እርስ በርሳቸው የማይስማሙ ቡድኖች መሻረካቸውን አውቃለሁ። ግን ወደ ፖለቲካው ዓለም መግባት የዚህ ትምህርት ክፍል አይደለም። ግን እንዲህ አይነት ታሪክ በታሪክ ውስጥ አለ ማለት ነው። እርስ በርስ ፈጽሞ የማይስማማ ቡድን በኢየሱስ ክርስቶስ ላይ ግን ተስማምተዋል፣ ተሻርከውበታል። ሲከሱት እሱ ግን ምላሽ አልሰጠም። እየሞተ ግን ለገዳዮቹ ምህረት ለምኗል። መልስ አልሰጠም። ነገር ግን ምህረት ለምኖላቸዋል። ስነ ክርስቶስን ስናጠና ክርስቶስ ተገልጦ እንዲታይልኝ አቅም ከፈጠሩልኝ እውነታዎች ውስጥ አንዱ ይሄ ነው። ጌታ ኢየሱስን ወዳጆቹና ጠላቶቹ በተመሳሳይ ሁኔታ ይደነቁበታል። አቅም ባለው ደረጃ ይደነቁበታል። ወዳጆቹ እግዚአብሔር አብን ለማየት ሲፈልጉ እኔን ያየ አብን አይቷል ብሎ መልሶላቸዋል። ለወዳጆቹ እኔና አብ
አንድነን በማለትም ደግሞ እነዚህ ሊያጠምዱት የተነሱት ጠላት ለሆኑበትም ይሄንኑ ገልጦላቸዋል። በዛ ላይ የሰጡት ምላሾችን እናንተ ታውቃላችሁ። ከዛ በኋላ ኢየሱስ ክርስቶስን እንዴት ኮንፍሮንት ሊያደርጉት እንደሞከሩ ግን በቂ መልስ ሰጥቷቸዋል። በሰንበት ጥሰት ተከሷል። ግን የኢየሱስ ክርስቶስ መልስ የሰንበት ጌታ እሱ እንደሆነ መግለጥ ነበር። የሰንበት ጌታ እሱ እንደሆነ መግለጥ ከሰባተኛው ቀን አድቬንቲስት ቤተክርስቲያን ጋር የልዩነታችን አንድ አቅጣጫ ይሄኛው ነው። ግን በግልጥ ቃል የሰንበት ጌታ ራሱ ኢየሱስ ክርስቶስ መሆኑን ገልጧል። ቅድም ላልኩት ከአብርሃም ከመወለዱ በፊት እኔ ነኝ ብሎ መልሶላቸው እንደነበረ ልብ ማለት ያስፈልጋል። እኔና በአንድ ነን ላለው ጥያቄ ላነሱበት ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ይህን ታገኛላችሁ። ጳውሎስ ፈቃደ በስራዎቹ ውስጥ ያየውለት ሌላ አንድ ነጥብ የክርስትና እምነት መሰረትና አምዱ ኢየሱስ ክርስቶስ ብቻ ነው ለሚለው ጥሩ መግለጫ ማምጣቱ ነው። የወንጌላውያኑ ወይም ደግሞ የወንጌላቱ ማዕከላዊ ጭብጥ በደንብ ፈትሸን ከሆነ ከማቴዎስ እስከ ዮሐንስ አራቱንም ወንጌሎች ማዕከላዊ ጭብጣቸው ምንድን ነው ብለን ከጠየቅን ኢየሱስ ክርስቶስ የሚል ነው መልስ። ማዕከላዊ ጭብጥ እያንዳንዱ ምዕራፍ ሲበተን ሲገለጥ ማንን እያጎላ መጣ? ማንን እየገለጠ መጣ? አራቱም ወንጌላት በተለያየ አቅጣጫም ቢሆን ትኩረት ያደረጉት በኢየሱስ ክርስቶስ ላይ ነው። ማዕከላዊ ጭብጣቸው እሱ ብቻ ነው። ሌሎች ሃይማኖቶች በምድር ላይ ብዙ ናቸው፣ እልፍ ናቸው ማለትም እንችላለን። ዋና ተብለው የወጡ ብዙ በሚሊዮን የሚቆጠር ተከታይ ያላቸው የተወሰኑ ሃይማኖቶች አሉ። ግን ብዙ ነው በምድር ላይ ያለው ሃይማኖት። እነዚህ በምድር ላይ ያሉት ሃይማኖቶችን መስራቻቸውን ቢያጡ መቀጠል ይችላሉ። የመስራቻቸው ትምህርት ቢጎድል እነሱ መቀጠል ይችላሉ። ለምሳሌ የአይሁድ እምነት ያለ ሙሴ ሊቀጥል ይችላል። ቡድሂዝም ያለ ቡድሃ ሊቀጥል ይችላል። እስልምና ያለ መሐመድ ሊቀጥል ይችላል። ክርስትና ግን ያለ ክርስቶስ ሊኖር አይችልም። ልፍስፍስ፣ አቅመቢስ፣ ትርጉም ቢስ ነው የሚሆነው። የክርስትና ልቡ የተለያዩ ጽንሰ ሐሳቦችን፣ ትንታኔዎችን፣ አስተምህሮችን መተንተን አይደለም፣ ወይም የእነዚህ ሁሉ ስብስብ አይደለም። ክርስትና የክርስቶስ ማንነት እንጂ የመረጃዎች ትንታኔዎች አይደሉም። አያስፈልጉም ማለት ግን አይደለም። በዚህ እምነታችን በምድራችን ላይ ካሉ የተለያዩ ፍልስፍናዊ ኢዝሞች ብለን የምንለው ማርክሲዝም፣ ዳርዊዝም፣ ኮሚኒዝም እያልን የምንጠራቸው አጠቃላይ ኢዝሞችን ብንዘረዝር እነዚህ ረቂቅ ንድፈ ሐሳቦች በሙሉ ጀማሪ ቢኖራቸው ከበደ፣ ጓንጉል፣ ጠንክር፣ ትበር ብለን የምንጠራቸው ሰዎች ቢኖራቸው ከጀማሪዎቻቸው ተነጥለው የሚቆሙ ትንተናዎችና ጽንሰ ሐሳቦች ይኖራቸዋል። ከጀማሪዎቻቸው ጋር ብዙም ትስስር የለውም። እየዳበረ የሚሄድ እውቀት ካልሆነ በቀር ጀማሪዎቻቸው ጋር ትስስር የለውም። ቅድም እንዳልኩት ክርስትና ግን እንደዚህ አይደለም። ስነ ክርስቶስን ለማጥናት አቅም የሚፈጥርልን ይሄ እውነት ነው። ክርስትና እንደዚህ አይደለም። ከክርስቶስ ማንነት የተነጠለ ሕይወት የለውም ክርስትና። ስለዚህ ሳምንት በተማርነው ለምንድን ነው ስነ ክርስቶስን የምንማረው ላልኩት
የምንሰብከው እርሱን ነው ብሎ ጳውሎስ ስለገለጠ ነው። የምንሰብከው እሱን ብቻ ነው ብሎ ሐዋርያው ጳውሎስ ነግሮናል። ይህ አትራኖስ በ365 ቀናት ውስጥ 52 ጊዜ ሰው ይቆምበታል። እዚህ ጋር በየእሁዱ ሊሰማ የሚገባ ስብከት ተነግሮ የማያልቀው ክርስቶስ ብቻ መሆን ያለበት። የአዳምን፣ የዮሐንን፣ የአብርሃምን፣ የዳንኤልን ታሪክ ማንሳት አይከለከልም። ትናንትና መጋቢው በሰርጉ ዕለት እንዳነሳቸው ሰዎች ማንሳትም አይከለከልም። በዛ መካከል ግን ክርስቶስ ካልተገለጠ የሚነሱ ርዕሰ ጉዳዮች በአጠቃላይ የስብከታችንን አቅጣጫ ይቀይሩታል። ክርስቶስን ሳይገልጡት ሊያልፉ ይችላሉ። ስለዚህ ሐዋርያው ጳውሎስ የምንሰብከው እሱን ነው ያለው እውነት ነው። መድረኩ ሊሰበክበት የሚገባው ክርስቶስን በመግለጥ ላይ ብቻ መሆን አለበት። ታዲያ ክርስቶስን የመግለጥ ስራ እኮ በ15 ሳምንት ሊያልቅ ይችላል የሚል መጋቢ ከተነሳ እሱ ነው ያልተገለጠለት መጋቢ። እሱ ነው ያልተገለጠለት ወይም ይሄን ክርስቶስን በወጉ ያልተረዳው ሰው። ስለ ክርስቶስ መናገር አሁንስ በቃ ሰለቸን የሚል ጉባኤ ድንገት ቢነሳ ከመምህራኑ ጉድለት ሊሆን ይችላል፣ ማጥናት ያስፈልጋል። ግን ሊያልቅ የማይችለው ፈለጉን ተከትለን ብንሄድ እየተደነቅን የምንሄድበትን ክርስቶስን ገልጠን ለመጨረስ የዚህ የምድር ሰዓት በቂ ላይሆን ይችላል። ስለዚህ የምንሰብከው ክርስቶስ ነው ብሎ ሐዋርያው ጳውሎስ ሲናገር ወዳጄ ጳውሎስ ፍቃድም ክርስቶስን የነጠለ ክርስትና የለም ያለበት እውነት ሆኖ ይገለጣል። ስለዚህ ወገኖቼ ኢየሱስ ምን አስተማረ ከሚለው ይልቅ ኢየሱስ ማን ነው የሚለው ይበልጣል። ምን አስተማረ ከሚለው ይልቅ ራሱ ኢየሱስ ማን ነው የሚለው ፋይዳ አለው። በክርስትና ሕይወቴ 51 ዓመታት ቆጥራለሁ። በእነዚህ ዘመናት ውስጥ ይሄ ኢየሱስ ማን ነው የሚለው በዓመታት ውስጥ እየፈካ እየደመቀ እየጎለበተ የመሄዱን አቅጣጫ የመመርመር ኃላፊነት በእጄ ላይ ነው ያለው። በእናንተም ዘንድ እንደዛው ነው ብዬ አስባለሁ። ይህንን የመረዳት አቅም ባደገ ቁጥር የምናገኘው ጥቅም በግል የትየለሌ መሆኑን እየመሰከርኩ በጋራ እንደ አጥቢያ ቤተ ክርስቲያን የበረከት ሁሉ ማዕከል ውስጥ እየገባን መሆኑን ለመመስከርም በእግረ መንገዱ ፈልጋለሁ። ክርስትና አምላክም ሰውም የሆነውን ኢየሱስ ክርስቶስን የመከተል እንጂ ሕግጋትን የመጠበቅ ወይም ስርዓትን የመፈጸም ጉዳይ አይደለም። በምራቂው ላይ ሰዎች ብዙ ጊዜ በማጥፋት ኢየሱስ ተሰውሮብናል። ግን እውነቱ አሁን ያልኩት ነው። ይሄ ክርስቶስ አምላክም ሰውም ነው። ኢየሱስ ክርስቶስን የመከተል መገለጫ ሕግጋትን ከመጠበቅ ወይም ስርዓትን ከመፈጸም ጋር አይጣብቅም። ኢየሱስ ክርስቶስን አይታችሁት ከሆነ ሰዎችን ሲጠራ ተከተሉኝ ነው ያለው። ተከተሉኝ ብሎ ነው የጠራው። ከዛስ በተከተሉኝ ውስጥ ኢየሱስ ማን ነው የሚለውን ለተከተሉት እየገለጠ የመጣ ጌታና መድኃኒት ነው እሱ። በዛ ውስጥ ነው የክርስቲያናዊ ንጽረት ዓለም ምን እንደሆነ ለደቀ መዛሙርቱ የገለጠው። ጸጋ ምን እንደሆነ፣ መጽሐፍ ቅዱስ ምን እንደሆነ፣ ወንጌል ያለው ትርጉም ምን እንደሆነ የገለጠው ተከተሉኝ ያላቸው ሲከተሉት እየተረዱ ሽርፍራፊ ሀሳቦቻቸውን እያስተካከሉ እስከ መጨረሻው ጥግ ድረስ ኢየሱስ ማን ነው የሚለው በሙላት እያደገላቸው ሄዱ።
እነዚህ በሙላት ያደገላቸው እነዛ ሰዎች ናቸው ሳይሰስቱ ሕይወታቸውን መስዋዕት ለማድረግ የጨከኑት። የጭካኔያቸው ምክንያት ይሄ ጥያቄ በእነሱ ሕይወት ውስጥ እየተሞላ ስለመጣ ነው። ከዛም በኋላ ቀጥለው የመጡት አባቶች እነ ፖሊካርፕ ቢሆኑ ወይም ደግሞ ሌሎቹ ስመ ገናናዎቹ በሳት ነደው መሞት ምርጫቸው እንዲሆን ያበቃው ሌላ ነገር አይደለም። ይሄ የተገለጠው ኢየሱስ ክርስቶስ ማን ነው የሚለውን መልስ በማግኘታቸው ነው። ወገኖቼ ክርስቶስ ኢየሱስን ማወቅ እግዚአብሔርን ማወቅ ነው ብለናል። ባለፈው ሳምንት መነሻ ፓስካል የተናገረው ንግግር በመውሰድ ኢየሱስ ክርስቶስን ማወቅ እግዚአብሔርን ማወቅ ነው። ስለዚህ ከሥላሴ ጋር እየተጋመድን ያለነው ልናልፈው አንችልም። እግዚአብሔርን ማወቅ ነው። እግዚአብሔርን ማወቅ ደግሞ ለሕይወታችን መሰረታዊና ወሳኝ መሆኑ ይታወቃል። ወሳኝ ይቺ ቃል በጣም በጣም ተመራጭ ናት። ይህንን ስል የምናደርጋቸው ክንውኖች በአጠቃላይ እግዚአብሔርን ለማወቅ በሕይወት ውስጥ ምን ዓላማ ሊኖረን ይገባል ከተባለ አሁንም እግዚአብሔርን ማወቅ፣ ኢየሱስ የሚሰጠን የዘላለም ሕይወት ምንድን ነው ከተባለ አሁንም መልሱ እግዚአብሔርን ማወቅ፣ በሕይወት ውስጥ ከሁሉ የተሻለው ምርጥ ነገር ምንድን ነው ከተባለ እግዚአብሔርን ማወቅ፣ ከሰዎች እግዚአብሔርን የሚያስደስተው የትኛው ነገራቸው ነው ከተባለ አሁንም እሱን ማወቅ መልስ ሆኖ ነው የሚመጣው። ይሄ መልስ የሚገኘው በስነ ክርስቶስ ውስጥ ነው። ይሄ መልስ በጣም ግልጥ ብሎ ወደኛ የሚደርሰው በክርስቶስ ማንነት ላይ በምናደርገው ጥናት ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ዓይናችንን ጥለን በምናጠናው ጥናት ነው ይሄ የሚሆነው። የክርስትና እምነት ሁለት እውነቶችን ያስተምረናል። የክርስትና እምነት ሁለት እውነቶችን ያስተምራል። በሰዎች ሊታወቅ የሚችል አምላክ መኖሩ የመጀመሪያው። በሰዎች ሊታወቅ የሚችል አምላክ መኖሩ ቀዳሚው ነው። በእግዚአብሔር ፊት ብቁ እንዳይሆኑ የሚያደርጋቸው ብልሽት፣ ውድቀት በሰዎች ዘንድ ደግሞ መኖሩ ሁለተኛው ነጥብ ነው። እነዚህን ማጣጣም በጣም ወሳኝ ይሆናል። የእግዚአብሔር ልጅ ጸሐፊ ይህን ለማጣጣም የራሱን ጥረት አድርጓል። ክፍተት ያለው ቢመስልም በሙላት ይሄ መጽሐፍ እንደገና ሪቫይዝድ ሆኖ ሊወጣ የሚችል ከሆነ በበለጠ ማብራራት ይቀመጥ ይሆናል ብዬ አስባለሁ። አሁን ያልኩትን ልብ በሉልኝ። የክርስትና እምነት ሁለት እውነቶችን እንደሚያስተምረው፣ አንደኛው በሰዎች ሊታወቅ የሚችል አምላክ መኖሩ፣ ያ አምላክ በመገለጥ የሚመጣ መሆኑ ሳይካድ፣ ሌላው በእግዚአብሔር ፊት ብቁ እንዳይሆኑ የሚያደርጋቸው ብልሽት ወይም ውድቀት ወይም ደንካራነት በሰዎች ዘንድ መኖሩን የማወቅ አቅም ነው ስነ ክርስቶስን ሙሉ ሊያደርገው የሚችለው። የስነ ክርስቶስ ትምህርት ለእኛ የሚያስፈልገን ነው ብለን ለመጠጋት የምንችለው በዚህ ነው። የሰውን ውድቀት ሳይገነዘቡ እግዚአብሔርን ማወቅ እንደ ጳውሎስ ቃል ወደ ትዕቢት ነው የሚመራው። ወደ ትዕቢት ነው የሚመራው። ብዙዎቹ ታላላቅ ስኮላሮች ፈሪሳውያን እንበላቸው፣ ሰዱቃውያን እንበላቸው፣ የሕግ መምህራንም እንበላቸው ከኢየሱስ በላይ እኛ ነን ብለው ቁንጮ ቦታውን ሊይዙት የጓጉት ይሄ ነገር በእነሱ ዘንድ ስላልተገለጠ ነው ብዬ አስባለሁ። በአሁኑ ጊዜም ተመሳሳይ ነው የሚሆነው። የሰውን ውድቀት ሳይገነዘቡ እግዚአብሔርን ማወቅ ወይም አውቀናል ብለው መነሳት ትዕቢትን ይጨምራል። የሰውን ልክ ከፍ እያደረገ ይሄዳል። እግዚአብሔርን ሳያውቁ የሰውን ውድቀት ማወቅ ደግሞ ወደ ተስፋ ቢስነት ይወስዳል። በቃ ምን ተስፋ አለኝ ወደሚል እንጥሮጦስ ይዞ
የሰውን ውድቀት ሳይገነዘቡ እግዚአብሔርን ማወቅ ወደ ትዕቢት ይመራል። ፍራውልን ያለፈው ሳምንት ነው የተዋወቅኩት። የፌስቡክ ጓደኛ ያርጌዋለሁ። የፌስቡክ ገጾቹን ስመረምር የሚገርም ትንታኔዎችን ሲሰጥ አግኝቼዋለሁ እና ሰዎች በአነሳው ነጥቦች ላይ ሲራኮቱ ሰምቻለሁ። እኔም ደግሞ በጎን በኩል ልርዳው ብዬ ዳግም በመወለዴ እግዚአብሔርን አምኛለሁ የሚል ወይም ዳግም መወለዳችን ማመናችንን ሊቀድም እንደሚችል የሚገልጥ ሀሳብ አሻግሬያለሁ። የእሱ ገለጻዎች በሁለት ሶስት ክፍሎች የተገለጡ ናቸው። የዛሬውን ሶስተኛ ክፍል በኋላ ላይ አየዋለሁ ብዬ አስባለሁ። መልስ ሰጪዎቹ አብዛኞቹ የሰውን ውድቀት ሳይገነዘቡ እግዚአብሔርን ለማወቅ የጣሩ ትዕቢተኞች ናቸው። ወይም እግዚአብሔርን ሳያውቁ የሰውን ውድቀት ያጎሉ ሰዎች ናቸው። ሰውን ትልቅ አድርገው ስነ ክርስቶስን ስናጠና 20ኛውና 21ኛው ክፍለ ዘመን በክርስቶስ ላይ ያመጣው ትልቅ ጥቃት ከሆነ አንዱ ጥቃት ሰውን ማዕከል አድርጎ የሰው መውደቅ እንዲለዝም፣ ኃጢአተኝነቱ ስስ ሆኖ እንዲገለጥ፣ የኢየሱስ ማዳን ከድንግል መወለድ እሱ የሰራቸው ተአምራቶች ሁሉ የቀደሙቱ እንዲሁ በስማ ብለው የጻፉት ወይም በስህተት ያደረጉት ድርጊት ነው ወደሚል ተሸጋገረ መጥቷል። ስነ ክርስቶስ የምናጠናው ይህን ፋላሲ መስመር ለማስያዝና ለመቃወምም ጭምር ነው እና ፍራውል በጀመርከው ቀጥልልኝ፣ እግዚአብሔር ይስጥልኝ። ለማንኛውም እግዚአብሔርን ሳያውቁ የሰውን ውድቀት ማወቅ ተስፋ ቢስ ያደርጋል። ወንጌልን ልናደርስ በወጣን ጊዜ ይህን መረዳት በጣም ጥሩ ነው። ኢየሱስ ክርስቶስን ማወቅ ግን ልብ በሉ፣ ኢየሱስ ክርስቶስን ማወቅ ግን ሁለቱንም በአንድ ጊዜ ወደ መረዳት ያደርሳል። ይሄ ነው መገለጥ። ይሄ ነው በእግዚአብሔር ኃይል ወደ ሰው የሚደርስ እውነት። ኢየሱስ ክርስቶስን ማወቅ ግን ሁለቱንም በአንድ ጊዜ በትክክል ለመረዳት አቅም ይፈጥርልናል። ስለዚህ ስነ ክርስቶስን፣ የክርስቶስን ማንነትና ስራ፣ የክርስትና ልብ ስለሆነ፣ የክርስቲያናዊ አስተምህሮዎች ሁሉ ምሰሶ ስለሆነ ስነ ክርስቶስን የክርስትና አልፋና ኦሜጋ ብለን መጥራት እንችላለን። ይህን አባባል ወዳጄን የተጠቀመበት ጳውሎስ ፈቃደ ግን አጽንቼዋለሁ። ይኸው ነው፣ ሌላ ነገር አይደለም። ስነ ክርስቶስ የክርስትና አልፋና ኦሜጋ ነው። የክርስትና አስተምህሮ የክርስቶስን ማዕከላዊነት በሁሉም ነገር ውስጥ ማጉላት ነው። ልብ ትሉት ከሆነ የሐዋርያት የእምነት መግለጫን ስንቶቻችሁ ታውቁታላችሁ? የሐዋርያት የእምነት መግለጫን እስቲ ብድግ በሉና አንድ ላይ እንበል ብንል እኩል ጀምረን እኩል ለመጨረስ የቤዛ ባፕቲስት ወንድሞችና እህቶች ምን ያህል ዝግጁ ናቸው? እኔ ወደዛ መጥቼ ከቆምኩ እና የሚያስብለኝ እዚህ ከመጣ ሳልጨርሰው ቆማለሁ። አላቀውማ፣ አላጣጣምኩትማ፣ ይሄ ትሬንድ የለንማ። የሐዋርያት የእምነት መግለጫ ማንን ገለጠ ብለን ካል በተለይ ከኒቅያ ጉባኤ ጀምሮ እስከ 8ኛው ክፍለ ዘመን ድረስ ይሄ ኢየሱስን የሚገልጠው መግለጫ እየዳበረ ከ4 ሐረጋት ወደ 13 ሐረጎች ነው ያደገው። በ600 ዓመታት በክርስቶስ ላይ ያተኮሩ ጥያቄዎችን ለመመለስ ቤተክርስቲያን ባደረገችው ከፍተኛ ጥረት ሁላችን ልንረዳው ልንቀበለው የሚገባ መግለጫ አውጥታለች። 4 ኪሎ አማኑኤል ህብረት ለማገልገል ሲሄድ ቆመን ምንለው እሱ ነው እና እኔ እየኮረጅኩ ነው ምለው፣ ከያዙት ነው የምኮርጀው፣ ከያዙት ነው ሰረቅ አድርጌ አብሬ የምለው ግን ይገባኛል። የሚነበበው በጣም ጥልቅ እንደሆነ እረዳለሁ።
በ600 ታሪክ ውስጥ ተደማምሮ 13 አንቀጾች ይዞ 13 ሐረጎች ይዞ የወጣው ኢየሱስ ክርስቶስ ሲሆን መንፈስ ቅዱስ ግን የተገለጠው በ3 ሐረግ ብቻ ነው። አንዳንድ ቂላቂሎች ለመንፈስ ቅዱስ 3 ሐረግ ብቻ ለምን ተሰጠው? ዘመኑ እኮ የመንፈስ ቅዱስ ነው ብለው የተነሱዋሉ። እንዲህ ብሎ ነገር የለም። አብ የተገለጠበት በ7 ያህል ሐረጎች ነው። ወልድ የተገለጠው ግን በ13 ሐረጎች ነው። በመሰረቱ የመንፈስ ቅዱስም አገልግሎት አሁን ሥላሴን እያጋምድን ስለምንሄድ ቅድም እግዚአብሔር አብ ብዬ ነበር። አሁን ደግሞ የመንፈስ ቅዱስ አገልግሎት እያልኩ ነው። የመንፈስ ቅዱስ አገልግሎት ምንድን ነው? ለምን እኛው አንፈታተሽም? ምንድን ነው የመንፈስ ቅዱስ አገልግሎት? በእርግጡ የመንፈስ ቅዱስ አገልግሎት ምንድን ነው? ለግላችሁ እየመለሳችሁ ቆዩኝ፣ ጊዜ ለመቆጠብ ግን የመንፈስ ቅዱስ አገልግሎት ኢየሱስ ራሱ አስቀድሞ እንደተናገረው ከእርሱ ጋር የተያያዘ ነው። ከራሱ ጋር የተያያዘ ነው። ኢየሱስን ያከብራል። ይኸው ነው መንፈስ ቅዱስ ኢየሱስን ያከብራል። ዮሐንስ 16:14 ይሄን ነው የሚለን። ሰዎች በእርሱ ያምኑ ዘንድ ይመሰክራል። ዮሐንስ 15:26 ይሄን ነው የሚለው። በተለያዩ ቦታዎች የሚገኙ የተለያዩ ሰዎች ክርስቶስን እንዲያገኙት ተደራሽ ያደርገዋል። ዮሐንስ 16:7 የሚለው ይሄን ነው። ክርስቶስ በውስጣችን ማደሩን ግላዊ እውነታ እንዲኖረን ያደርጋል። ዳግም ተወልጃለሁ፣ የጌታ ነኝ የምለው ከምንም ተነስቼ አይደለም። ይሄን እውነታ አስረግጦ ይሄ መንፈስ ቅዱስ በውስጤ ስለሚገልጥልኝ ነው። እርግጠኝነት የመንፈስ ቅዱስም አገልግሎት ይሄው ብቻ ነው። ከዚህም የተነሳ በ3 ሐረግ መንፈስ ቅዱስ ተገለጠ ብለው በተለይ ጽንፈኛ ጴንጤቆስጤዎች እዚህ ላይ ቅር ብሏቸው በዓለ ሃምሳ የሚባል ዓመታዊ ጉባኤ በኢትዮጵያ ይወሰንልን ብለው ጥያቄ ቢያቀርቡ ጥያቄው መልስ ባያገኝ ጥሩ ነው። ብዙም አያስኬድም። በ13 ሐረጎች እንዴት ነበር ኢየሱስ ክርስቶስ የተገለጸው? ከኒቅያ ጉባኤ የጀመረ ነው። እየዳበረ በ8ኛው ክፍለ ዘመን ላይ የተጠናቀቀ ነው። የሐዋርያቱ የእምነት መግለጫ እንደዚህ ነው የሚለው። በደንብ ስሙኝ። ደግሞም በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናዊ ጲላጦስ ዘመን መከራን በተቀበለ ወደ ሲኦልም በወረደ በ3ኛው ቀን ከሙታን በተነሳ ወደ ሰማይም በወጣ ሁሉን በሚችል በእግዚአብሔር አብ ቀኝ በተቀመጠ ከዚያም በሕያዋንና በሙታን ሊፈርድ በሚመለስ በጌታችን በኢየሱስ ክርስቶስ አምናለሁ። ይሄ ነው 13ቱ ሐረግ። ስነ ክርስቶስን ስንማር እነዚህን ነገሮች እያጋመድን መሄዳችን ከቤተ ክርስቲያን ታሪክ ማኳያ የተወሰነ ነገር እየቆነጠርን እንድናይ ግድ ነው የሚለን። በቴሌግራም ቻናል ኃይለማርያም ርዕስ ምንድን ነው ብሎ ሲለኝ ኢየሱስ በሰማይና በምድር ብየው ነበር። እሱን ሳልጀምር እዚህ ጋር መቆም አለብኝ እና ምናልባት የሚቀጥለው ሳምንት ላይ እሱን ላነሳ ፈቅዳለሁኝ። በመጪው ሳምንት ስለ ጌታችን ኢየሱስ ክርስቶስ ማየት የሚገባንን በደንብ እንናይ። ቄስ ኮሌን ማንስል 2 አቅጣጫዎችን አስቀምጠዋል። ሰማያዊና ምድራዊ አቅጣጫን አስቀምጠዋል። ከሰማያዊ ሁኔታ እየተመለከትን ጥናታችንን ከእግዚአብሔር ጋር አገናኝተን እንቀጥላለን። ከምድራዊ ሁኔታ ጋር ደግሞ እያስተያየን ኢየሱስ ክርስቶስ ለ33 ወይም ለ34 ዓመታት በምድር ላይ ሲኖር እንዴት ነው የኖረው? ከናዝሬቱ የኢየሱስ ክርስቶስ ታሪክ ጋር እያያዘን የተወሰነ ነገር በመጪው ሳምንት እንነጋገራለን። መጪው ሳምንት ስትመጡ አንድ ነገር ይዘን እንድንመጣ ጋብዛለሁ።
ለመጪው ሳምንት እና ትምህርቱን እስኪጨርስ ድረስ ሞባይል ይከለከላል። የገዛ መጽሐፍ ቅዱሳችንን ይዘን እንመጣለን። ይኸው ዛሬ ጀምሬያለሁ። መጽሐፍ ቅዱሳችን በእጃችን የሚቀጥለው ሳምንት በዚህ ጥናት ላይ ይዘው ያልመጣ የሜዶን እና የእንትንን ሕግ አላወጣም ከበር አይገባም አልልም፣ ግን ይዘን እንመጣለን። መጽሐፍ ቅዱስ የለኝም የምትሉ ወገኖች መጋቢ ካሳሁንን አነጋግሩ። ቤተክርስቲያን ኃላፊነት ሊኖርባት ይገባል። ታምሬን አነጋግሩ። የመግዛት አቅም ከሌለ መግዛት የሚቻልበት እድል ይኖራል። ቤዛ ባፕቲስት ቤተክርስቲያን የዛሬ 31 ዓመት ስትመሰረት ህዳር 11 ግንፍሌ ባለው በነ ህይወት ቤት ከፍቅሩ ገበየው ጋር ሁላችን ቃል የተግባባ ነው። ትውልዱ መጽሐፉን ይዞ መውጣት አቆመ። እኛ ቤዛዎች መጽሐፋችን ይዘን ግን በየሁዱ ይዘን እንወጣለን እና ያልነው ያ ቃል ፈርሰዋል ላለፉት 30 ዓመታት። ይሄ ትምህርት ግን ጀምሮ እስኪያልቅ ብቻ እንግዲህ የለም መጽሐፍ ቅዱሳችንን ይዘን እንመጣለን። ተስማሚ የሆናችሁ ብቻ እጃችሁን አሳየኝ። እግዚአብሔር ይባርካችሁ። ማንም የቀረ የለም። ተባረኩልኝ። በጣም ነው የማመሰግነው። ወደ ጥያቄዎች እንሄዳለን። መጽሐፉን ገልጠን ስናይ ነው የምንግባባው። እነዚህ በሶፍት ኮፒ የምታገኟቸው ብዙዎቹ የመጽሐፍ ቅዱስ ክፍሎች ተበላሽተዋል። እውነቱን ነው የምነግራችሁ። የተቃየጡ ሴጣን የሰራቸው አንዳንድ ስራዎች አሉ። አብዛኞቹ ጥሩ ቢሆኑም ግን ብዙ ጊዜ ጥቃት ተፈጽሞበታል። እዛ ላይ መታመን በራሱ ጥሩ አይደለም። ከዛ በለጠ ግን ከወረቀቱ ጋር መገናኘት፣ አይን ለአይን መናበብ ልማዴ እንዲሆን ፈልጋለሁ። እኔም እንደናንተ ቪክቲም ነኝ። ቢሆንም ግን ማረም ይኖርብኛል። ያልተቋረጠ ንግግር ነው ያደረግኩት። ይቅርታ ጠይቃለሁ። አስተያየትና ጥያቄዎች እንዲኖራችሁ ፈልጋለሁ። ባለፈው ሳምንት ለተጠየቁት አንዳንድ ጥያቄ በንግግሬ ውስጥ አሁን አካትቼዋለሁ መልሶቹ። መሰረታዊ ጥያቄዎች ግን አንሱልኝ ወይም ማዳበሪያ ነጥቦች ስጡ።